ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ትላንትና ትራንስፖርት ላይ ሆኜ አንድ ሰው ቲክቶክ እየተጠቀመ ነበር እና ከኋላ ነው የተቀመጠው። ትንሽ ላውድ ነው እና ኮንስተንትሊ ስክሮል ያደርጋል። በጣም ላውድ የሆነ ድምጾች ናቸው ያሉት እና ከዚህ በፊትም እንደዚህ አይነት ነገር አጋጥሞኛል። ያው ብዙ ትራንስፖርት የምትጠቀሙ ሰዎች ታውቁታላችሁ። በመጀመሪያ ኮንሰርን ሲያደርገኝ የነበረው የሱ አይምሮ ነበር። መጀመሪያ ኮንሰርን ሲያደርገኝ የነበረው ከሆነ ደቂቃ በኋላ ግን ሊትራሊ በጣም በቃ ልቆጣጠረው ማልችል በጣም ከባድ ራስ ምታት ያዘኝ እና በፊት አኖ ያደርገኛል ያናድደኛል እንጂ ምንም ሰውነቴ ሪያክት አያደርግም ነበር። አሁን ግን በጣም ከባድ ራስ ምታት ያዘኝና what's going on ለምንድነው ከራሴ ጋር የተገናኘው ብዬ በጣም እያሰብኩ ነበርና በዚህ አጋጣሚ መቼም በጣም አውቀናል የምትሉ ሰልጠን ብለናል የምትሉ ሰዎች ፐብሊክ ትራንስፖርት ላይ በጣም ላውድ የሆነ ቲክቶክ ቪዲዮዎችን መጠቀም በጣም ኋላ ቀርነት ነው። ባይደወይ ብዙ ሰውን አንኮምፎርተብል ያደርጋል። ዛሬ ልላችሁ የምፈልገው ነገር ምንድነው? በጣም ሀምብሊ ልጠይቃችሁ የምፈልገው ነገር ምንድነው? ቲክቶክ አቁሙ። ኮንተንት ክሬተር ካልሆናችሁ ቲክቶክ የገቢ ምንጫችሁ ካልሆነ በስተቀር ቲክቶክ መጠቀም አቁሙ። ለምንድን ነው እንደዛ ያልኳችሁ? ከዚህ በፊት አቁሙ ስለነበረበት ምክንያት ባህሪያችሁን ኮራፕት ያደርጋል እንዲና እንዲ ብዬ ነግራችኋለሁ። ዛሬ ግን የምልበት ምክንያት ምንድን ነው? አብዛኞቻችን ላይ ሳናውቀው ኤዲኤችዲ ካይንድ ኦፍ ተንደንሲ እየታየብን ነው አይደለ? ኤዲኤችዲ እንዳለበት ሰው በጣም ቶሎ ቶሎ ስቲሙሌሽን የምንፈልግ ሰዎች፣ ነገር ላይ የማናተኩር ሰዎች ሆነናል አይደል? እና ይሄንን ሀሳብ ፑሽ ከማድረጌ በፊት በየትራንስፖርቱ ስትሄዱ ሰዎች ስክሮል ሲያደርጉ የሚሰማችሁን ስሜት በደንብ አዳምጡት። ድና ብራሽት አንዳንድ ጊዜ ስለምንቸኩል ወይም ብዙ ሀሳብ ውስጥ ስለምንገባ ሰዎች ስክሮል ሲያደርጉ ብዙ እንትን ላንል እንችላለን። አዳምጡትና እንዴት ኢሪቴት እንደሚያደርግ ይገባችኋል። ማለት እንዴት ነው እንደዚህ አይነት ኮንስተንትሊ ስቲሙሌሽን እንዴት ነው ወደ አይምሯችን የምንጋብዘው? በትክክል ካሰባችሁት በጣም ሮንግ የሆነ ነገር እያደረግን እንደሆነ ትረዳላችሁ እና ከኢንተርቴንመንት ያለፈ እንደሆነ ይገባችኋል። ቲክቶክ አቁሙ፣ እውነት አቁሙ። ከስነ ምግባር አንጻር ምናምን ሳይሆን ጤንነታችሁ ላይ ከሚፈጥረው ነገር አንጻር ልንገራችሁ። አክቲቭሊ ቲክቶክ የሚጠቀምን ሰው ካያችሁ በጣም ኮንስተንትሊ የሚያነቃቃ ነገር እንዲፈልግ ይሆናል። ቶሎ ቶሎ የሚያነቃቃ የሚያስደስት ወይ የሚያስገርም ነገር የመፈለግ ባህሪን ዲቨሎፕ ያደርግብናል። ኮንስተንትሊ ዶፓሚን ሂት ማድረግ አለበት፣ ወይም ደግሞ የሆነ ሳቲስፋክሽን ሌቭል ላይ መድረስ አለባችሁ። እሱን ሚት ካደረጋችሁ በኋላ ትንሽ ሰከንድ ነው የምትቆዩት። ከዛ በኋላ ሌላ ነገር ትፈልጋላችሁ እና በጣም ኮንስተንትሊ ኦቨር ስቲሙሌት ያደርጋል ነርቨስ ሲስተማችን። ሶ ቲክቶክ አቁሙ። እንደዚህ አይነት ቪዲዮ የዛሬ ዓመት ሰርቼላችኋል። ዛሬ እየደገምኩት ነው። ኦኬ ሶ አይምሯችን በጣም ቶሎ ቶሎ ሪዋርድን በለመደ ቁጥር ይሄ ነገሮችን ጀምሮ መጨረስ ላይ ያለውን ሳቲስፋክሽን ኮምፕሊትሊ ቦሪንግ እየሆነበት ወይም እየሰለቸው ነው የሚሄደው። ስንቶቻችሁ ናችሁ ቲክቶክ ላይ አክቲቭሊ ኢንቮልቭ ካደረጋችሁ በኋላ የጀመራችሁትን ነገር መጨረስ የሚያቅታችሁ? ስንቶቻችሁ ናችሁ ቶሎ ቶሎ የሆነ ነገርን መቀያየር የምትፈልጉት? በፊት ላይ የሆነ መዝሙርን ወይ ዘፈንን ሪፒት ሞድ ላይ አድርጋችሁ የምትሰሙ የነበራችሁ አሁን ላይ አትችሉም። ቢካዝ ኮንስትሊ አዳዲስ ነገር አይምሯችሁ ስለሚፈልግ እና ነርቨስ ሲስተማችንን ሬጉሌት ካረገ በኋላ ይሄንን ነገር ወደ ቦታው መመለስ በጣም ከባድ ነው የሚሆንበት። በዚህ ዘመን ሰው እንዲያስብ አይፈለግም። ሰው ኮንሸስ እንዲሆን አይፈለግም። ምክንያቱም ኮንሸስ ከሆናችሁ ማንም አይቆጣጠራችሁ። ሶ ኮንስተንትሊ የሚላክላችሁ ነገር አለ፣ ሬሌቨንትም ኢሬሌቨንትም የሆነ ነገር ማለት ነው። ስለዚህ ኮንስተንትሊ ሪዋርድን ማግኘት ወይም ደግሞ ኮንስተንትሊ ማነቃቂያ መፈለግን አይምሯችሁ ስለሚጠይቃችሁ ባካችሁ አቁሙ።
ሁለተኛ ምክንያት የሚሆነው ብዙዎቻችን ላይ የሚታየው ነገር አቴንሽን ስፓናችን በጣም ከእለት እለት እያሽቆለቆለ ነው አይደል? በፊት ላይ መጽሐፎችንም ቶሎ አንብበን የምንጨርስ ሰዎች አሁን ረጅም ቴክስት ማንበባት አንችልም። የሆነ ፒክ እንሰማለን፣ ኦኬ ኮንክሉድ እናደርጋለን፣ አለቀ። ወይም ከላይ እናነባለን፣ መጨረሻውን አንብበን እንጨርሳለን። ምክንያቱም የትኩረት መጠናችን ያለ ልክ ነው የወረደው። የ30 ሰከንድ ቪዲዮ ለምዳችሁ፣ የ10 ሰከንድ ቪዲዮ ለምዳችሁ 1 ደቂቃ ቪዲዮ እንኳን ይረዝምባችኋል። 10 ደቂቃ 1 ሰዓት 2 ሰዓቱን ተው። ስለዚህ የትኩረት መጠናችን ከእለት ወደ እለት እየተጎዳ ስለሆነና እየጠቀመን ስላልሆነ እባካችሁ ቲክቶክን አቁሙ። እንዴት ታቁማላችሁ የሚለውን መጨረሻ ላይ እነግራችኋለሁ። በሶስተኛ ደረጃ ምክንያት የማደርግላችሁ ነገር ቲክቶክ ላይ ሁሉ ነገር ራሽ ነው አይደል? ሁሉ ነገር በፍጥነት ነው። ሁሉ ነገር የሆነ ነገር እንዳላችሁ ሌላ ነገር ተለቋል። የሆነ ነገር እንደሰራችሁ ሌላ፣ የሆነ ኢንፎርሜሽን እንደሰማችሁ ሌላ ኢንፎርሜሽን ተሰምተዋል። እና እንትናን እንዳያችኋት እንትና ትመጣለች፣ እንትና እንደሄደ እንትና ይገባል። ራይት? በጣም በፍጥነት የሚሄድ ሲናሪዮ አለው እና እኔ አላቅም እዛ ላይ ሲሆን የሆነ ዓለም ውስጥ እንደገባው ነው ፊልም ማድረገው ብዙ ጊዜ ማለት። ስለዚህ ልክ ከቲክቶክ ስትወጡና ህይወትን ስታዩት ላይፍ ኢዝ ስሎ፣ ህይወት ቀስ ብሎ ነው የሚሄደው። ልጆቻችን እንደተወለዱ ቶሎ አያድጉም። የሆነ ነገር እንደተጣዳ አይመስልም። ራይት? ስለዚህ እንደዚህ አይነት ነገር ስታዩ ላይፍ ኢዝ ዳል ወይም ደግሞ ይሄ ህይወት ቦሪንግ ነው፣ በጣም ስሎ ነው። ህይወትን እንግዲህ ታይም ስቱ አድርጋችሁ አታዩትም አይደለ? ነጋችሁን ማየት አትችሉም። ስለዚህ ህይወት ቦሪንግ ይሆንባችኋል። ምክንያቱም ሁሉን ነገር በፍጥነት ነው ያያችሁት እና በፍጥነትም ነው የምትፈልጉት። ኦኬ፣ ሁሉ ነገር ኢዝሊ ዲስትራክት ያደርጋችኋል። ለምሳሌ የ1 ሰዓት ቪዲዮ የምታዩ ከሆነ ቪዲዮ በታች መቼም ስክሮል ማድረጋችሁ አይቀርም። ወይ የሆነ ነገር ትሰራላችሁ፣ የሆነ ነገር ታስባላችሁ፣ እዚህና እዚህ ትሄዳላችሁ። ኮንሸስ ሆነን ፎከስድ ሆነን ነገሮችን ማድረግ አንችልም። ምክንያቱም የለመድነው ነገር ፍጥነት ያለው ነው። ህይወትም በዛ ልክ እንዲፈጥንልን እንፈልጋለን። አብዛኞቻችሁ ታናናሾቼ ስራ ላይ ሜንቴን ማድረግ አትችሉም። 1 ሳምንት የሆነ መስሪያ ቤት ደብሮኛል፣ ከዛ 1 ወር፣ ከዛ በኋላ 6 ወር የሆነ you want life to be speedy። በቃ ላይፍ በጣም ፍጥን እንዲል የሆነ ፍጥን ብላችሁ በ20 ዓመታችሁ የሆነ ነገር ከዛ የሆነ ነገር መገባት የሆነ ነገር ውስጥ መግባት እንድታስቡ ያደርጋቸዋል። ላይፍ እንደዛ አይደለም። ኢት ሃዝ ፕሮሰስ። አይ ኖ በኢትዮጵያ ሲናሪዮ መቼም ደሞዝ የምናገኘው በ30 ቀን ማለት። አንዳንዶቻችሁ ሰስቴን ማድረግ አትችሉም። 30 ቀን ወይ የሆነ ታስክ ወስዳችሁ መፈጸም አትችሉም። እስከ ፍጻሜ ላይ መድረስ አትችሉም። ቢካዝ ዩ ዋንት ቱ ስፒድ አፕ። በቃ ፍጥን ያለ ነገር ነው የምትፈልጉት። እና ይሄ ጤንነት ነው ትላላችሁ? ከሰው ናቹራል ባህሪ ጋር አንድ አይነት ነው? አንዳንዶቻችን ፐርሲቬር እናደርጋለን አይደል? የሆነ ጽናት አለን ለሆነ ነገር። አብዛኛው ግን ሶሻል ሚዲያ ላይ አክቲቭ የሆነ ሰው ጽናት ሊኖረው አይችልም። ለምን? ኮራፕት ያደርገዋል። ኦኬ። ሌላኛው ለአራተኛን ምክንያት የምላችሁ ይሄ ኤዲኤችዲ ካይንድ ኦፍ ቴንደንሲ ይታይብናል ብያችሁ የለ? ይሄ መቅበጥበጥ ወይም ደግሞ ይሄ ያለ ልክ እረፍት ማጣት ራሳችሁ ላይ አይታችሁ እንደሆነ ኮንስተንትሊ ስልካችሁን ቼክ ማድረግ ምንም ኮንቨርሴሽን ሳይኖር ኦፍኮርስ ቼክ እናደርጋለን። አይ ሜንት ምንም ሳይኖር ነው የምላችሁ። የምትከታተሉት ነገር ባለበት ሳይሆን ምንም ነገር ሳይሆን ቶሎ ብላችሁ ስልካችሁን ቼክ ማድረግ፣ የሆነ ነገር ቼክ ማድረግ፣ እዚህ መግባት፣ እዚህ መውጣት፣ እንዲማነስ ሰዓት እንዲመጣል አይነት ነገር ይታይባችኋል። ምክንያቱም ኦቨር ስቲሙሌትድ ስለሆናችሁ ያንን ነገር ዲቶክስ እስክታረጉ ድረስ ከውስጣችሁ እስኪወጣ ድረስ ጊዜ ይፈልጋል። ስለዚህ ወደዳችሁም ጠላችሁም ስንወለድ ኤዲኤችዲ ኒውሮ ዴቨሎፕመንታል ኢሹ እንኳን ባይኖርብን ከምናደርጋቸው ነገሮች አንጻር ኒውሮ ዴቨሎፕመንታል ኢሹ ወይም ኤዲኤችዲ ካይንድ ኦፍ ነገር ይታይብናል ብዬ አስባለሁ። ሌላኛውና የመጨረሻ የምለው ነገር ኮንስተንትሊ የምላችሁ ነገር በጣም ባህሪያችሁን ኮራፕት ያደርግባቸዋል። ኢትስ አልጎሪዝም ማለት አልጎሪዝሙ እናንተ ያያችሁትን ላይክ ያደረጋችሁትን አቴንሽናችሁን የሰጠውን ነገር አይደል መልሶ በላልሶ ፊድ የሚያደርጋችሁ። ስለዚህ መለሳችሁ ባያችሁ ቁጥር ምን ይመስላችኋል? እናንተ ጋር የመጣው አልጎሪዝም እንደዛ እንደሆነ እንድታስቡ አያረጋችሁም። ዓለም ሁሉ እንደዛ ይመስላችኋል። ሰው ሁሉ እንደዛ ይመስላችኋል። እና ኮንስተንትሊ ከእንደዚህ አይነት ሰዎች ጋር አፊሊየት ታደርጋላችሁ። ለምሳሌ ከዚህ በፊት ብየዋለሁ፣ ስለ ጥቃት የምታዩ ከሆነ ኮንስተንትሊ ስለ ጥቃት ቪዲዮ ይመጣላችኋል። ስለዚህ ምንድነው የምታስቡት? አሀ ሰው ሁሉ ጥቃት ውስጥ ነው ያለው፣ ወንድ ሁሉ አጥቂ ነው፣ እንትን ሁሉ እንዲህ ነው ምናምን የሚል ኔጌቲቭ ነገር
አይምሯችሁን ዲስቶርት ያደርገዋል። ስለዚህ በጣም አክቲቭሊ ቲክቶክ ላይ ጊዜያችሁን ባባከናችሁ ቁጥር ባህሪያችሁን ኮራፕት ያደርገዋል። ሌት አለውን ባህሪን ተዉትና አይምሯችሁ እንደሚገባ ሬጉሌት እንዲያደርግ ያደርጋችሁ። ስለዚህ ስራችሁ ካልሆነ ቲክቶክ እንጀራችሁ ካልሆነ እንደው ለፈን ከሆነ የምታዩበት እውነት አይጠቅማችሁም፣ አቁሙ። ቲክቶክ ብቻ አይደለም፣ ኤኒ ፎርም ኦፍ ሾርትስ፣ ኢቨን ኢንስታግራም ሾርት፣ ዩቲዩብም ሾርት ሴም ቲንግ ነው። ለምን ዲሲዥን ፖይንት አይሰጣችሁም? ዩቲዩብን የማልቃወምበት ምክንያት ገንዘብ ስለሚከፍል ሳይሆን ዩቲዩብ ዲሲዥን ፖይንት አለው። ለምሳሌ የኔን ተምብኔል ስታዩ፣ የጻፍኩትን ነገር ስታዩ፣ ወይም ደግሞ እኔ መልቀቄን ስታዩ ቲጂ ቪዲዮ ለቃለች፣ የቲጂ ቪዲዮ ልየው አልየው የሚል ዲሲዥን ፖይንት ይሰጣቸዋል። ኪዩሪዮሲቲ እንዳለ ሆኖ ግን የምርጫ ጉዳይ ነው። ሾርት ሲሆን ግን ኤኒ ካይንድ ኦፍ ራንደም ቪዲዮ ነው የሚመጣው። የመረጣችሁት ሳይሆን ያልመረጣችሁት ነው ይመጣል። ስለዚህ ወዘስ ደግሞ አይምሯችሁን ሪዋየር ማድረጉ አይቀርም። የሚሰጣችሁ ኢንፎርሜሽን ጤናማ ካልሆነ እንደዛ ማሰባችሁ አይቀርም። ስለ እናንተ በዙሪያችሁ ስላሉ ሰዎች፣ ስለ ዓለም የምታስቡትን እምነት፣ የምታምኑትን እምነት በጣም ኮራፕት ማድረጉ አይቀርም። ሞስት ኦፍ ኦል ባህሪያችሁን ማበላሸቱ አይቀርም። ይሄ እንዳልኳችሁ ይሄ ጤንነታችሁ ላይ አፌክት የሚያደርገውን ነገር ተውትና ባህሪያችሁን ማበላሸቱ አይቀርም። ማለት ከሆነ ክራውድ ጋር አብራችሁ ትሆናላችሁ፣ አርጊመንታቲቭ ትሆናላችሁ፣ ተሳዳቢ ትሆናላችሁ፣ የሆነ ሰውን ትደግፋላችሁ፣ የሆነ ሰውን ትነቅፋላችሁ፣ የሆነ ነገር ግሩፒንግ ውስጥ ትገባላችሁ፣ እየቀጠላችሁ ትሄዳላችሁ። ከዛ ስትነቁ እንዴ ይሄ እኮ የኔ ባህሪ አይደለም፣ ይሄ እኮ የኔ ማንነት አይደለም ትላላችሁ። ረዥሙን ጊዜ እንደዚህ አይነት ነገር ኮራፕት አድርጎኝ ነበር። ደግሜ እላችኋለሁ፣ በጣም ለራሳችሁ የምታስቡ ከሆነ፣ ለራሳችሁ የምትጠነቀቁ ከሆነ ቲክቶክን አጥፉ ወይም ቲክቶክን ዝጉ። ኦኬ፣ ቲክቶክን እንዲሁ በቀላሉ ማጥፋት እንደማይቻል አውቃለሁ። ከዚህ ቬሪ ማች አዲክቲቭ አይምሮን ይቆጣጠራል አይደል? ስለዚህ ቲክቶክ ስትጠቀሙ የነበረባችሁን ይሄ ዶፓሚን ሂት መጀመሪያ የፈጠረባችሁ ይሄ በጣም ኤክሳይትመንቱ አለ አይደል? ኦቨር ስቲሙሌት ያደረጋችሁ ነገር አለ አይደል? እሱን ለማጥፋት በመጀመሪያ ዲቶክስ ማድረግ ይገባናል። ቲክቶክን አቁሙ ስላችሁ አሁን የምታቆሙት ነገር አይደለም። ከዚትስ ቬሪ ማች አዲክቲቭ የቆየም ልምድ ሊሆን ይችላል። ግን ምን ይጠቅማችኋል መሰላችሁ? በመጀመሪያ በቀላሉ ልናደርገው የምንችለው ነገር ታይም ዲዩሬሽኑን መቀነስ ነው። በጣም ረዥሙን ሰዓት የምናይ ከሆነ በአጋጣሚ ነው እኮ የምንገባው አይደል? ከዛ በኋላ ምን አንመለስም፣ ስክሮል ስናደርግ ነው የምንውለው። እና በጣም ረዥሙን ሰዓት የምታዩ ከሆነ ሰዓቱን ሬዲዩስ ለማድረግ መሞከር። ትንሽ ብዙ አይደለም የሚጠበቅባችሁ። የመጀመሪያውን ቀን 30 ደቂቃ ከቆረጣችሁለት ቆንጆ ነው። ከዛ በኋላ እየቆያችሁ የሆነ ደቂቃ ከቆረጣችሁለት ኢትስ ፋይን። ከዚህ ኢትስ ፕሮሰስ። በአንዴ አራኔ ትቻለው ምናምን የሚባል ነገር የለም። ሱስ በቀላሉ የሚወጣ አይደለም። ብዙ ጊዜ አይታችኋል። የሲጋራ ሱስ ምናምን ያለባቸው ሰዎች ኧረ በቃኝ ምናምን ካሉ በኋላ ተመልሰው መግባታቸው አይቀሩም። ምክንያቱም ሀቢት የላቸውም። ሌላ አዳፕት የሚያደርጉት ቢሄቪየር የለም፣ ወይም ደግሞ ሌላ ኮፒንግ ሜካኒዝም የላቸው። ስለዚህ ሰጀስት የማደርገው ነገር ምንድነው? በመጀመሪያ ደረጃ ዲዩሬሽኑን ስቴፕ ባይ ስቴፕ ሬዲዩስ ማድረግ፣ 30 ደቂቃ 1 ሰዓት እያላችሁ መቀነስ። ከዛ በኋላ አፌክት እስከማያደርጋችሁ ድረስ ማቆየት ከቻላችሁ። ካልሆነ ደግሞ ሌላ የምሰጣችሁ ኦፕሽን ምንድን ነው? ቲክቶክን መክፈት መቼም ሀቢት ነው አይደል? ጠዋት ተነስተን ነው ስክሮል የምናደርገው አይደል? እሱን ሀቢት በሌላ ሀቢት መቀየር። አሁንም አይ ኖው ኢትስ ናት ኢዚ፣ አዲክሽን ኢዝ ናት ኢዚ። ቀስ ብላችሁ ሌሎችን ሀቢቶች የሚያስደስቷችሁን ስቲል ስቲሙሌት የሚያደርጓችሁን ኦቨር ስቲሙሌት ሳይሆን ስቲሙሌት የሚያደርጓችሁን አንዳንድ ነገሮች ማድረግ ትችላላችሁ። ዊች ኢዝ አፌክት የማያደርጋችሁን ነገር አዳፕት ማድረግ ትችላላችሁ፣ ሪፕሌስ ለማድረግ። ለምሳሌ አንድ ሰው የቡና ሱስ አለብኝና የቡና ሱስን እንዴት መገላገል እንዳለብኝ አላውቅም የሚል ሰው የቡናን ሱስ እንግዲህ በቀን 3 የሚጠጣ ከሆነ ከ3 እንግዲህ ወደ 2 ስቴፕ ባይ ስቴፕ ኮንሽስ ዲሲሽን ስለሆነ ስቴፕ ባይ ስቴፕ መቀነስ ነው። መጨረሻ ላይ በቡና ፈንታ ለስ አዲክቲቭ የሆነ ነገር ቢያደርግ ወይም ደግሞ ምንም አዲክሽን የሌለው ነገር ቢያደርግ ይሄ ሰው ከቡና ሱስ ይገላገላል ብዬ አስባለሁ። ሀቢትን በሀቢት በመቀየር ብዙ ጥናቶች አሉ። እንደዛ ሰጀስት አደርጋለሁ። ሌላው ግን የምነግራችሁን በስተመጨረሻ የምነግራችሁ የምፈልገው ነገር ምንድነው? አንድ ነገር አዲክሽን ከሆነ ጌታ ሆኖብናል ማለት ነው። አዲክሽን ከሆነ ጌታ ሆኖብናል which is ሰልፍ ኮንትሮል የሌለን ሰዎች ነን ማለት ነው። እናንተ ራሴን አውቃለሁ እያላችሁ ጎበዝ ነኝ እያላችሁ አንድ ነገር ኮንትሮል ካረጋችሁ ሙሉ አይደላችሁ።
ስለዚህ ኮንትሮል ያደረጋችሁን ነገር ኮንትሮል ልታደረጉት ይገባል። ቲክቶክ ከእናንተ በላይ መሆን አልነበረበትም። እናንተ ከቲክቶክ በላይ መሆን ነበረባችሁ። ስለዚህ አዲክሽንን በአዲክሽን ሪፕሌስ ማድረግ ትችላላችሁ። አይ ሆፕ ሀሳቤን ትጋራላችሁ ብዬ አስባለሁ። አይ ሃቭ ኖ ኢል ዊል አጌንስት ኤኒባዲ። ቲክቶክ የሚሰሩ ሰዎችን ዲስሪጋርድ ለማድረግ ሳይሆን የጤናችን ሁኔታ በጣም እያሳሰበኝ ስለሆነ እና ከከባድ ማስቲካ ማላመጥ ቀጥሎ ሌላ ራስ ምታት የሚሰጠኝ ነገር ሆኖ ስላገኘሁት እኔ ምናልባት ይህን ሀሳብ ትጋሩኛላችሁ ብዬ አስቤ ነው። ወዳችኋል።